ምን እንደሚል አንብበው። ማንበብ ትችያለሽ አይደል? ለምን ወደሱ የምታስነበቢው? ያንብበው ምን ነው እና እኔ ጠርተሽ ነው የምታስነበቢው? ስራሽ እንዳይታይ ነው እኮ። ተረጋጊ። ቆይ ምንድነው ተረጋጋው? አሁን እዚህ ቤት የጠራሽን ጉዳይ ለምንድን ነው ሩታ? ሰሚኛለሽ? እኔ ትሰሚኛለሽ? አሁን ልንገርሽ፣ ይኸውልሽ ምልሽን ትሰሚያለሽ? አሁን እኔ ስለኔ ስለጻፍሽው ምናምን አይደለም፣ ከኔ አልፈሽ የምትናገሪው ነገር ግን እንድታቆሚ ነው። እሺ መስከመቼ ነው እንደምትቀጥዩ? ቆይ ሁልጊዜ እንደዚህ እንደተጨቃጨቅሽ፣ ሁልጊዜ ሆተ እንደሆንሽ፣ ሁልጊዜ ሁሉ ነገር እንትን እንዳልሽ ነው ያለሽው። ከዚህ በኋላ ሩታ እየሰማሽኝ ነው? ከህይወታችን ውጡ ብለሻል። እንወጣልሻለን፣ ህይወትሽ ጋር እንመለስም። በህይወታችንም አንቺ እንዳትገቢ። ትሰሚኛለሽ አይደል? በጣም አበዛሹ። በጣም አንቺ ብቻ አይደለሽ መናገር የምትችይው በነገርሽ ላይ። ወይ ስምንተኛው ሰው ሚስቱን አስቀምጦ ለሌላ ቃሉም ይከብደኛል። እኔ ለሌላው አመጤ እንደዚህ የሚያሽቋልጥ ባል ይስጣችሁ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ተሳስቼ ነው አይስጣችሁ ለማለት ነው እንዴ? ደግሞ ይሄ ምርቃት እርግማኑን ደግሞ ወደ ምርቃት ልቀይረው እንዴ? ሆይ ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻኒ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ የሩታና ብርሽ ጸብ እንደቀጠለ ነው። ሊቀጥልም ነው በአዲስ መልክ ብያችሁ ነበረ። ምክንያቱም ትናንትና በቲክቶክ የተመላለሱትን ቪዲዮ ስላየሁኝ ማለት ነው። እናም እንግዲህ እና እሱ ብቻ ሳይሆን ቤት ድረስ ሄዳ ሄርሜላ ሩታን የተናገረቻት ቀን በጣም ብዙ የተለያዩ ኮሜንቶች ሩታንም ነቅፈው ሄርሜላንም ደግፈው ሲናገሩ ነበር እና እኔ ምንጊዜም ከሩታ ጎን እንደሆንኩም ነግሬያችሁ ነበር። ምክንያቱም እውነት አላት። አንድ ሚስት ባሏን በዚህ መንገድ ስታየው ማንም ዝም የሚል እንደሌለ ነው የምታሳየው። እሷ ምንም ይሄ ተጨቃጫቂ ነሽ፣ ምንትስነሽ፣ ጸባይ የለሽም የሚያስብላት ነገር አይደለም። ማንኛችንም በዚህ ልክ አንድ ሴት መታ ባላችን ላይ ብትለጣጠፍ እንደውም ታግሳለች ነው የምለው እኔ። ስለዚህ ትናንት ደግሞ አልፎ ተርፎ አብርሽ በጣም የሚያስቅና የሚያዝናና ነገር ነው የተገበርከው። ሄርሜላን ካያችሁት በሙሉ አይኑ በቃ እየሳሳ ነበር ሲያያት የነበረው ማለት ነው። ሩታን ግን በአይኑ ሙሉ እንኳን ሊያት አልፈለገም። በቃ እንዴት ነው ንግግሩ ምናምን፣ ረፊ አንቺ ረፊ ሩታ ላይ ነበር ጣቱን ሲጠቁም የነበረው ማለት ነው ሙሉ በሙሉ። ስለዚህ አብርሽ ምንድን ነው አላማ? በግልጽ ለኛም ለሩታን ብታሳውቀን ደስ ይለናል። ምክንያቱም አንደኛ ሩታ አሁን አራስ ቤት ሆና ነው እንደዚህ አይነት ነገር እየሰራችሁ ያላችሁት፣ በጣም ነው የሚያሳፍረው። ሁለተኛ የተከበረ የእናትና የአባት ቤት ነው፣ ማንም ተጎትቶ ሊገባበት የሚችል ቤት አይደለም። አንተ ራስህን ችለህ ባል እስከሆንክ ድረስ የምትገባው ለሰላማዊ ነገር እንጂ እንደዚህ አይነት ውርጋጥ ሴትን እያመጣህ ሩታን በቤቷ ልታስረግጥ አይደለም። እውነቷን ስንነጋገር ማለት ነው። እናንተ ኮሜንታተሮችም ደግሞ ማሽቃበጣችሁን አቆሙ። ምክንያቱም ትክክል አይደለም። ትክክል ሳይሰራ ሲቀር ትክክል አይደለም በሉት እንዴ። ሚስቱን ሳያከብራት እሱ ሳያከብራት ሌላ ውርጋጥ ሴት መታ ወይም ደግሞ ጥሩስ ብትሆን መጥፎስ ብትሆን ሌላ ሴት መታ የማትናገርበት ምክንያት አላት። ምክንያቱም ሚስቱን እሱ ራሱ መቼ ያከበራት? መጀመሪያ እሱ ሲያከብራት እኮ ነው አይደል እንዴ? አንቺ ለምሳሌ አሁን ሁሉን ነገር ፍቅር እየሰጣት የሚጠበቅበትን ነገር እያደረገ ከሌላ ሴት ጋር የሆነች ተለጣፊ እሷ ባትኖር ዝም ብላ ከመሬት ተነስታ ሩታ እየተናገረች ቢሆን አዎ አንቺ ጨቅጫቃ ነሽ፣ ባልሽ ሌላ ጋር ቢሄድ ምን ይገርምሻል ምናምን ልትባል ትችላለች። ይች ልጅ ግን እያየች ያለችው ነገር አይደለም ለባል ለአንድ ጓደኛችሁ ብታዩት እንኳን የምትፋለሙለትን ነገር ነው። ምክንያቱም የሚተያዩት በፍቅር ነው፣ እየተለጣጠፉ እየተሳሳሙ ነው ቪዲዮ የሚመጡት። አስሬ ነው እንደ ውሻ የምትልሰው። ይሄ ነውር ነው፣ ሊደረግም የማይገባው ነገር ነው። ይሄን እያየች አንተ ሩታ ሆት እንዳትሆን፣ እንዳተናጋሪ እንዳትሆን፣ እንዳትጨቃጨቅ መጠበቅህ በራሱ የሚያሳዝን ነገር ነው። ምክንያቱም ሚስት ናት። አንድ ሚስት ባሏ ይሄን ጥፋት ቢሰራ ልታደርገው የምችለውን ነገር ነው ያደረገችው። በቃ ወይ ትለያታለህ ወይ ደግሞ ነገሮችን አስተካክላ ወደ አንተ ትመጣለች። የትኛውም ሴት የምታደርገው ይሄንን ነው። ይሄ ተጨቃጫቂ አያስብላትም። በቃ 4 ነጥብ አስረግጬ የምነግራችሁ ነገር ትናንትና ያደረግከው ነገር፣ በተለይ አፏን ስከፍት ይቺ መታ ተለጣፊ መታ አፏን ስከፍት ስታዳላ የነበረው ለሷ ነበረ። አንተ እውነት ከሩታ ጋር የመኖር ፍላጎቱ ቢኖርህ እውነቱን ስንነጋገር ማለት ነው እዛው ጋር ማቆምና ነገሮችን መቋጨት ትችል ነበረ። ሄርሜላን እረፊ፣
አንደኛ ባለቤቴ ናት፣ በዚህ ልክ መናገር አትችይም። ሁለተኛ ነገር እኔና አንቺ ምንም አይነት ነገር የለንም። ከዚህ በኋላ ለሚመጣው ነገር ብቻዬን እጋፈጣለሁ። ካጠገቤ ሂጂ፣ እስካሁን ስላደረግሽኝ ነገር አመሰግናለሁ ብለህ ይችን ቃል ብትናገር ሩታ በእርግጠኝነት እንደቆረጠ ሊገባት ነበር። ግን አንተ የምታረጋቸው ነገሮች በሙሉ እንዳውም ወደ ሄርሜላ እየገፋፉ ያሉ ነው የሚመስለው። ግልጽ ነው የሚመስለው ብቻ ሳይሆን ነው። ጭራሽ ብለህ ወደ ሄርሜላ ማድላት ጀምረሃል፣ ሁለቱን እያገናኘ ማለት ነው። ይሄ ደግሞ አንተ ያዋረድካትን ሚስትህን ሌላ ሰው እንዲያከብራት መጠበቅ ዘበት ነው። በቃ ትዳርንም አትፈልገውም ማለት ነው አብርሽ። እኔ የተረዳሁት እንደ ትናንትናው ቪዲዮ ትዳርን አትፈልግም። አንድ ትዳሩን የሚፈልግ ወንድ በዚህ ልክ አያደርግም። ወይ የሆነ ነገር ሆነሃል፣ ወይ ደግሞ አንተ ችግር አለብህ። በቃ ይሄ ስህተት ነው እንዴ! እናንተም ደግሞ ዝም ብላችሁ ስለወደዳችሁት ብቻ ትክክል ነህ እንኳን አረከው ማለት የለባችሁም። ይሄ ስህተት ነው። በቃ እንዴ ሰውን አትጥሉት፣ ተግባሩን ግን ልትቃወሙት ይገባል። ምንድን ነው እንደዚህ አይነት ነገር? ሲጀመር ማናት እሷ? የተከበረ ቤት ውስጥ ገብታ እንደዚህ ልትላላጥ የፈቀደላት ማን ነው? ይሄ የፈቀደላት ማን ነው? አብርሽ ነው። ነገሮች እንዲበላሹ እያደረገ ያለው ያንተ ተግባር ነው። ኮስተር ብለህ ውሳኔ መወሰን ስላቃተ ይሄ የራስ ድክመት ነው። ድክመትን መቼ ማስተካከል ካልቻልክ ሩታ ወደ አንተ ልትመለስ አችልም። ለምን ያለምን ወርቅ በሙሉ ልትገዛላት አችልም? ሴት ልጅ ፍቅር ነው የምትፈልገው። ሴት ልጅ ታማኝነትን ነው የምትፈልገው። እንዴ እንደዚህ እየተሆነ ነው እንዴ ትዳር የሚሆነው? እንደውም በነጭሻት ነበረ እንዴ ከህይወታችን ውጭ እኮ አለች። ጋይስ ደፍራ ከህይወቴ ውጡልኝ ብለሻል፣ ከህይወትሽ እንወጣልሻለን፣ ከህይወታችን ውጭ እና አሁን ታዲያ የዛን ሰዓት አብርሽ ምን እየሰራ ነበረ? ምን ለማለት ፈልገሽ ነው? አንቺ እና እሷ ምን የሚያገናኛችሁ ነገር የለም። የጸባችሁ መንስኤ እኔ ነኝ። ለጊዜው ሁለታችሁንም አልፈልግም ራሱ ብለህ ብትሄድ ቢያንስ ይሻላል። ለሩታ ልቧን አይሰብራትም ቢያንስ። ምክንያቱም የተናደደ ሰው ሊወስነው የሚችለው ነገር ነው ብላ ስለምታስብ። አንተ ግን ሄርሜላ ስትናገር አንገትህን አይኗን እያየ በፍቅር አይን እያየህ ሩታ ስትናገር አፋፏን እያልክ ቆምክ። መጨረሻ ላይም ትተሃት ሄድክ እና እንዴት ነው እቺ ሰው አሁን ወደ አንተ ልትመለስ የምትጠብቀው አብርሽ? እና እንዴት ነው ሰው እንዲፈርድባት የምትጠብቀው እንዴ? አንዳንዴም እንዴት ነው ነገሮችን ስታስቧቸው በቃ እናንተ ብትሆኑ ወይ ደግሞ እኔ ብሆን ብላችሁ ማሰብ ተገቢ ነው። በቃ ዝም ብሎ በደፈናው አይደለም ነገሮችን መፍረድና መወሰን ያለባችሁ። እና ውድ ቤተሰቦቼ እኔ የትናንትና ቪዲዮ በተለይ እያስገረመኝ እያስደነቀኝ ነው። በቃ ወንድ ልጅ በዚህ ልክ በጣም ነው የሚደብረው። የምር በጣም ነው የሚያስጠላው። እንዴ ምንድን ነው ልጅህን ሰበብ እያረክ እኮ ተጎትተህ ሄደህ ልጅቷን መስበር መብት የለህም። በቃ ልጅህን ማየት ትችላለህ፣ ግን ደግሞ ማንንም እያመጣህ ጎትተህ ቤተሰቧንም እሷንም በዚህ ልክ ማዋረድ ተገቢ አይደለም። የሩታ ቤተሰቦች ደግሞ ኃይል ልትሉት ይገባል። በቃ መቆም አለበት ይሄ ነገር። እንዴ ማን ስለሆነች ነው በተከበረ ቤት በእናትና በአባት ቤት እየገባች እንድትላላጥ የሚፈቅድላት? ስለዚህ መጀመሪያ አንተ የራስህን ስህተት ሳትቀርፍ ሩታ ላይ ያለን ነገር ሰዎች እንዲቀርፉ መጠበቅ ወይ ማለት ሰዎች ሩታ ላይ እንዲፈርዱ መጠበቅ ማለት ይሄ ከባድ ነገር ነው። አንተ እውነት በሷ ቦታ ብትሆንስ ነው ራስህን ገልብጠህ ማሰብ አለብህ። አንተ ሩታ ሌላ ወንድ ይዛ መታ ምንድነው ችግርሽ ብትላት ምን ልትልህ እንደምትጠብቅ አስብ። አንተ ምን ልትመልስላት እንደምትጠብቅ። ምክንያቱም ሁሉም የሚገባቸው በዛ ሰው ጫማ ውስጥ ስትሆኑ ነው፣ በዛ ሰው ቁስል ውስጥ ስትሆኑ ነው። ያለበለዚያ ነገሮች እንደዚህ በቀላሉ አይገባችሁም። ስለዚህ ወደ ራስህ መመለስ ካልቻልክ ተዋት፣ ከራስ ቤት ትውጣበት፣ እረፍት ታርግበት። ስትወጣ እሷም የምትወስነው ውሳኔዋን ትቀጥላለች፣ አንተም ደግሞ ውሳኔን ትቀጥላለን። በቃ እስከዛ ድረስ በክብር ብቻህን እየመጣ ልጅህን የሚናፍቅ ከሆነ ይሄ የኔ ውሳኔ ነው። እኔ ብሆን ላደርገው የምችለው። ኦዲየንሶችም ከዚህ ያነሰ ነገር አታደርጉም በእርግጠኝነት። በቃ ሁል ጊዜ ሩጣ የሚሰጣት ካራክተር በሙሉ ለምን እንደው ባላቅም በቃ የምትረገጥበት ካራክተር ነው የምር። እንዲህ ልጅቷ እውነቱን ስነግራችሁ ማለት ነው ልጅቷ በድፍረት
አንዱ በቃ ቅርጭጭ አርጋው በቃ እየከፋት ቢሆን ቅርጭጭ አርጋው የዚህን ሁሉ ህዝብ ጫጫታ ሄደችበት እንጂ እኮ ይሄን ስራ እኮ ከመጣ ጀምሮ እየሆነ ያለው ነገር እኮ አንድም የሚያስመሰግናት ነገር የለም። በቃ እየተረገጠች ነው እዚህ ጋር የደረሰችው። እኔ እሷም ሆን ላብዱላ እችላለሁ፣ እውነቱን ስነግራችሁ ማለት ነው። የሚችል አይምሮ ያስፈልጋችኋል። ሰው ያ ነገር ማንነቱ ነው ብላችሁ የምትፈርዱበት ዓለም ላይ ያለ ነው። ይሄ ዩቲዩብ ሲባል በአይናችሁ የምታዩት ነገር ሁሉ እውነት ነው ብሎ የሚያምን ህዝብ ያለበት ነው። በቃ እንዴ ነገስ ልጃችሁ ምን ሊላችሁ ነው? እንዲ አብርሽ ግን ለልጅ ነገር ምን ልትለው ነው? እውነት ለመናገር እናትን እንደዚህ አሁን ያምናል ፕራንክ ነው የሆነ ድራማ ነው ብትለው አሁን ያምናል ልጅ? በፍጹም አላቅም እኔ ምን ሊሆን እንደሚችል እና በጣም ይደብራል። አስተካክል አብርሽ። ኮሜንት ታያለ በእርግጠኝነት። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በኮሜንታችሁ ተመለሽ ካላችሁ ኮሜንት ላይ አስቀምጡልኝ። ኮሜንታችሁን እያነበብኩ ሀሳብ እንሰጣለን። ያለበለዚያ ማታ በአዲስ ሲመጡ እንቀጥላለን። ወዳችኋለሁ። መልካም ጊዜ። ቻው ቻው።